ከዛ ያሉዛ መንፈስ ነው የተነሳው እኛም አንነሳ መንፈስ ነው ያለ የጆዋ ትምህርት ሊሆን ነው። ጆዋዎች እንደዛ ነው የሚያምኑት። ስጋው አልተነሳም ብለው ነው የሚያምኑት። ኢየሱስ ግን አጥንትና ስጋ መንፈስ የለውም፣ እኔ ጋር ግን አለ ይሄውና። ከዛ ደግሞ እንዲያምኑት ምን አደረገ? በፊታቸው በላ። ዮሐንስ በ3 ዓመት ተኩል ኢየሱስን በምድር ያውቀዋል። አሁን ግን ያረገውን ነው ያያየ ያለው። አሁን ግን በሰማይ የተቀመጠው ነው። አይኖቹ እንደ እሳት ነበልባል የሆኑ እግሮቹ እንደ ጋለና ሲሆኑ አልፋና ኦሜጋ የሆነ በፊተኛው ሲመለከት በአህያው ውርንጫላ ላይ ተቀምጦ የመጣው አይደለም። የወጉት እያዩ ክፉም ያደረጉ ለምን ትንሣኤ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። በፖስት ሞደርኒዝም ለታጠረች ቤተክርስቲያን እውነትን በራሷ መነጽር ለምትመለከት እውነት የሆነውን ከፍ ያለውን ጌታ በመከራና በችግር ውስጥ ለምታልፍ ከአፉ በሁለት አፍ የተሳለ ሰይፍ የሚወጣ እያለ ኢየሱስን እያገዘፈ ኢየሱስን እያተለቀ ኢየሱስን እየሳለ እንመለከታለን። ሙታን ሁሉ በአንድ ጊዜ አንድ ላይ እንደሚነሱ አድርገው አያስተምሩንም። ዳዊትም በመዝሙር 2 ላይ የምድር ነገሥታት ሁሉ በእግዚአብሔርና በክርስቶስ ላይ ተነሱ፣ ነገር ግን እናንተ የምድር መኳንንቶች ተመከሩ፣ ተገሰጹ፣ ለልጁ ስገዱ፣ እግሩንም ሳሙት ብሎ ይናገራል። ስለዚህ ክርስቶስ የብሉይ ኪዳን ውስጥ በጣም የተጠገበ ስም ነው። ሁሌም ነው የሚጠራው፣ ይመጣል ነው። በኋላ ኢየሱስ መጣና ምን አለ? እኔ ነኝ ምን ክርስቶስ አለ። የነሱ ጸብ በክርስቶስ አለማመን ሳይሆን ኢየሱስን ምን አይደለህም ነው ክርስቶስ። እንደውም ስለ ክርስቶስ በቂ መረጃ እነሱ ጋር እንዳለ የምታውቁት ምንድነው? ክርስቶስ የት እንደሚወለድ ሁሉ እኛ እናውቃለን አሉት። ክርስቶስ ከየት እንደሚመጣም እናውቃለን ይሉት ነበር ስለ ክርስቶስ። ኢየሱስን ግን ክርስቶስ አይደለም አሉት። ስለዚህ መጽሐፉ የብሉይ ኪዳን አማኞችም ከቤተ ክርስቲያን ጋር አንድ ላይ እንደሚነሱ ማሳያ ብዙ ነገሮች ይኖራሉ። ይሁንና ቅድም ያልናቸውም ሰዎች የሚሉት ከ7 ዓመት በኋላ የሚነሱ ይመስላሉ። ግን ያም ሆነ እነሱም እኛም የምንነሳው ከ1000 ዓመት በፊት ነው፣ የፊተኛው ትንሣኤ አካል ናቸው ብለው ይዘጋሉ። ጥሩ ነው። እንምጣ። አሁን እኔ የፈለኩት ነገር ትንሣኤ በየተራው ነው። ክርስቶስ ምን ሆኗል? በኩር ሆኗል። አንዳንድ ሰው ደግሞ እንደዚህ ይላል፣ ክርስቶስ በኩር ሆኗል ሊል ይችላል። እሱ ጌታ ነው፣ ሊነሳ ይችላል። እሱ የእግዚአብሔር ልጅ ነው፣ ሊነሳ ይችላል። ግን ሰዎች ምን ነሳ አይመስለኝም ቢልስ ክርስቶስ በኩርነቱ ማሳያ ሆኖ ካላረካውና እንደ አንዳንድ የቆሮንቶስ አንዳንድ የአሕዛብ ሀገር ያሉ ክርስቲያኖች ምን አሉ? ትንሣኤ ሙታን ከዚህ በፊት ሆኗልና ከዚህ በኋላ ማንም አይነሳም፣ ስለዚህ እንብላ፣ እንጠጣ፣ እንሙት አሉ። ጳውሎስ 1ኛ ቆሮንቶስ 15ን እናንተ ምን እየሆናችሁ ነው? እንዴት የለም ትላላችሁ? ማትነሱ ከሆነ ሙታን ማይነሱ ከሆነ ስብከታችን ከንቱ ነው፣ እምነታችሁም ከንቱ ናት፣ ክርስቶስም አልተነሳም ማለት ነው። ሰዎች ክርስቶስ ብቻ ሳይሆን ሰዎች በትንሣኤ አካል ከመቃብር እንደሚወጡ ማሳያ አለ። ብዙ ሰው ለማመን ቢከብደው እንኳን ጥሩ አስተማሪ ምን እንደሚያደርግ ታውቃለህ? ኤግዛምፕል ያበዛል አይደል? ለምሳሌ ይልና ኤግዛምፕል የሆነ ነገርና ማሳያ ቲቺንግ ኤድስ ይባላሉ። የትምህርት መርጃ መሳሪያዎች ስለ ክብደት ያስተምረንና ሚዛን ሰርታችሁ ነው ይላል። ወይ ሚዛን ይዞ ይመጣል ክላስ ውስጥ ጎበዝ አስተማሪ ሚዛን ሰርቶ ይመጣና እንዲቆጭ ያደርጉና ይሄ ይኸውላችሁ ሚዛን ይባላል ክብደት ምን ለካበት እናም ብሎ ድሮ ያስተምረን ነበር አይደል? ምሳሌዎች አሉ። ጎበዝ አስተማሪ ሲያስተምር የትምህርት መርጃ መሳሪያዎችን ይጠቀማል። ጌታችን ኢየሱስ ክርስቶስ በትንሣኤ አካል ከመቃብር ሰው እንደሚወጣ እሱ ወጥቶ ባሳየበት ቀን ላይ ሰዎችም አብረው እንዲወጡ አድርጓል። እውነት ውሸት? ስለዚህ እሱኛውን ትንሣኤ እንየው። እሱ ፓርሻል ሪዘረክሽን የሚባለው ወይም ከፊል ትንሣኤ የሚባለው ወደፊት እያንዳንዱ ሰው ከመቃብሩ እንደሚወጣ ማሳያ የዛሬ 2000 ዓመት ላይ ኢየሱስ ከመቃብር ሲወጣ
በትንሣኤ አካል ለሐዋርያቱ ሲገናኛቸው እሱ ብቻ ሳይሆን ከሙታን ከተነሳ በኋላ በብሉይ ኪዳን የነበሩ ብዙ ቅዱሳን አባቶችና እናቶች ኢየሱስ በተነሳ ጊዜ ከየመቃብሮቻቸው ወጥተው በአንዳንድ የኢየሩሳሌም ከተሞች ወይም ሰፈሮች መንደሮች ውስጥ ለብዙ ሰዎች ታዩ። ለብዙ ሰዎች ይታዩ ነበር። ኢየሱስ ምድር ላይ 40 ቀን ቆየ ከተነሳ በኋላ። ምናልባት እነዚህ ሰዎች ለ40 ቀናት ኢየሱስ ይህን ቦታ እስኪለቅ ድረስ በስጋ በትንሣኤ አካል እስኪ ድረስ በተለያዩ ቀናት ላይ ምናልባት ለ40 ቀን ሊሆን ይችላል። ምክንያቱም እሱ ሳይሄድ እነሱ የሚሄዱበት ምክንያት የለም። ብቻ በየከተሞች በተለያዩ ቦታ ላይ አንቀላፍተው ከነበሩ የብሉይ ኪዳን ቅዱሳን ምናልባት አባቶች፣ ምናልባት ነቢያት፣ ምናልባት ከነገስታት የነበሩ በክርስቶስ አንቀላፍተው የነበሩ ሰዎች ተነስተው ከተማ ውስጥ ለብዙ ሰዎች ታይተዋል፣ ተንጎራደዋል። ማታ የት እንደሚገቡ አጣቅም። ቀን ላይ ታያቸዋለህ። ጸጉረ ልውጥ ሰዎች ናቸው። ሰላም እንዴት ናችሁ እያሉ ከተማ ውስጥ ይሄዳል። የብሉይ ኪዳን የእምነት አባቶች መሲሁን ተስፋ አድርገው ያንቀላፉ፣ መቼ ነው ይመጣል ብለው ያምኑ የነበሩ ኢየሱስ እንደተነሳ በትንሣኤ አካል እንደተነሳ እነሱም ከየመቃብሮቻቸው ወጥተው ለብዙ ሰዎች ይገለጡ ነው። ሰው አያውቅም፣ የት እንደሚሄዱ አያውቅም። በየመንገዱ ሰላም ይላሉ ሰውን። ከዛ በኋላ ምሽት ላይ የት እንደሚያድሩ አይታወቅም። የትንሣኤ አካል ለብሰዋል። እነዚህ ሰዎች ብዙ ናቸው። ብዙ አባቶች፣ ብዙ እናቶች ከተማ ውስጥ ይታዩ ነበር። መጽሐፍ እንዲህ ይላል። ኢየሱስ የሞተ ቀን አይደለም የተነሱት፣ ከተነሳ በኋላ ምን ይላል? መቃብሮችም ምን ሆኑ? ተከፈቱ። ተኝተው ከነበሩትም ከቅዱሳን ወይም God's people ብዙ ስጋዎች ምን ሆኑ? ተነሱ። ቆይ ብዙ ስጋዎች ማቴዎስ 27 ነው። ኢየሱስ የሞተ ቀን ተፈጸመ አለ። ሞተ። ምድር መናወጥ ሆነ። ታላቅ መሰነጣጠቅ ሆነ። ከዛስ በኋላ ከ3 ቀን በኋላ ይሄ ነገር ተፈጸመ። ምን? መቃብሮች ተከፍተው ታዩ። ከዛስ በኋላ እንግዲህ እሱ ተነስቶ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን ብሎ ካለ በኋላ እረ ሌላም ጉድ አለ። ምን? ብዙ መቃብሮች እየተከፈቱ ነው። ከዚያስ ምን ብለው ከነበሩት? አቤት ምን ብለው ከነበሩት? እስቲ በክርስቶስ የሆነ በሉ ይተኛል እንጂ አይሞትም በሉ። ያንቀላፋል እንጂ ሙት አይደለም። ወንድማችን አልዓዛር አንቀላፍቷል አይደል? እንደውም ተኝቷል ነው ያለው። ወንድማችን አልዓዛር ተኝቷል፣ ሄጄ ልቀሰቀሰው ይገባኛል። አልዓዛር ቤተሰቡ ግን ወይ እያለ ይድፋኝ እያለ እኔን እያለ፣ ኢየሱስ ግን ሲያየው ምን ብሏል? ተኝቷል፣ ሄጄ ላስነሳ ይገባኛል። አልዓዛር ወይም ሴት ልጅ ከሆነች ደግሞ ጣሊታ አንቺ ትንሽ ልጅ ቁሚ። ከቀጠተ ልጅቷ ብድግ። ኢየሱስ ትንሣኤና ሕይወት እኔ ነኝ። እስቲ ተኝተዋል በሉ። ተኝቶ ነው በሉ። ያ ወዳጄ በሉ። ተኝቶ ነው፣ አንቀላፍቶ ነው። ከድብን ያለ እንቅልፍ፣ ስጋት የለው ኑሮ፣ ዘይት ተወደደ ምናምን፣ በርበሬ ምናምን፣ መቀሌ ምናምን የለም። ምን ብሏል? ለጥ ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነስተውስ ከትንሣኤውም በኋላ ነው። እሺ ከትንሣኤውም በኋላ ከመቃብሮች ወጥተው ሉክ ኢየሱስ ተፈጸመ ሲል መቃብሩ ሁሉ ድንጋይ ሁሉ ቃቃቃቃቃ ምናምን ግን አልተነሱ። ማን ነው የትንሣኤ በኩር? ማን ነው የትንሣኤ በኩር? ኢየሱስ ክርስቶስ ነው የትንሣኤ በኩር። ከዛስ ከትንሣኤው በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ወይም ኢየሩሳሌም ገቡና ምን ሆኑ? ለብዙዎች ታዩ። ለብዙዎች ታዩ። ሰላምን ደህና ናቸው። አተኝተው ከነበሩ ቅዱሳን ብዙ ምኖች ስጋዎች። ስትነካ ይነካል። ደህና ኖት ጋሼ ስትነካ ይነካል። እና ምሳ አይበሉ፣ ሰውየው ቁርስ አይበሉ። ከዛ ደግሞ ስታልፍ የሆኑ ሴትዮ ታያለ። የሆኑ ስታልፍ የሆኑ ሰዎች፣ አዳዲስ ሰዎች ለሰፈሩ ለከተማው ላገሩ ሰላም ናችሁ ልጆች እያለ፣ ልጆች ደህና ናችሁ ሰላም ናችሁ እያሉ ያልፋሉ። ልጆቹ ጋሼ አባባ ይላሉ፣ ይነኳቸዋል። ሰውየው የት እንደሚሄዱ አይታወቅም፣ የት እንደሚገቡ ማታ የት እንደሚያድሩ አይታወቅም። እስቲ እነሳለሁ በሉ።
እንኳን ክርስቲያን ሆነን አየ ከመቃብር ያስብ የመካከለኛው ምስራቅ መቃብር ለሺህ ዓመታት በመቃብር የተኙ ለ2000 ዓመታት በመቃብር ውስጥ የነበሩ በዛ በጋለ ድንጋይ ውስጥ የሚቀበር ሰው መቼስ እንደው ብትንትኑ ነው የሚወጣው። ከዛ ድንጋይ ውስጥ ወጥተው ቃቃቃቃቃ ብሎ ከውስጡ ወጥተው ብዙ ምኖች ስጋዎች ዛትሚስ የትንሣኤ አካል ብዙዎች ወደ ቅድስት ከተማ ገብተው ለብዙዎች ምን ሆኑ ታዩ። ዋው! ማን ያውቃል እዚህ ውስጥ ሙሴ ኖር ይሆን? ማን ያውቃል? ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ የብሉይ ኪዳን ነገሥታት እነ ሶሎሞን፣ እነ ሳራ፣ እነ አብርሃም፣ ይስሐቅ፣ ያዕቆብ የዛ ቤተሰብ ሰዎች ክርስቶስን ተስፋ አድርገው ያንቀላፉ የእምነት አባቶች እነ ጌዴዎን፣ ባርቅ፣ ዮፍታሔ፣ ሶምሶን ብዙ ሰዎች። ሰላም ለእናንተ። ሰላም ናችሁ? እንዴት ናችሁ? በነገራችን ላይ በትንሣኤ አካሉ ስትሆን የአምላክ ፕሮግራሞች ሁሉ ይገቡሃል እና እነዛ ሰዎች እየተደረገ ያለው እየሆነ ያለው ነገር ሁሉ ይገባቸዋል። ለምንድን ነው ይሄ ከፊል ትንሣኤ የተፈጸመው? ለምንድን ነው ፓርሻል ሪዘሬክሽን የሆነው ሲባል እንድናምን ከፊታችን በመቃብር ውስጥ የተኙ ሁሉ ምን ይሆናሉ? ይነሳሉ። ትንሣኤ በየምንድን ነው? ክርስቶስ ምን ብቻ ነው? በኩር። የምን የክርስቲያኖች ትንሣኤ በኩር። እርግጠኛን ሰው ይነሳል? አዎ። ማሳያ የማቴዎስ 27 ቅዱሳን በመቃብር የነበሩ የወጡት። ስለዚህ ምን አለ ከፊታችን? ምን አለ? ትንሣኤ። የምኖች አስቀድመው በክርስቶስ ያንቀላፉ ይነሳሉ። ከዚያ በኋላ መንግስቱን ይመሰርታል። በሺው ዓመት ሙሉ እነዛሳ የቀሩት ራእይ መጽሐፍ ላይ ራእይ መጽሐፍ ምዕራፍ 20 እኛ በፊተኛው ትንሣኤ ተነሳን፣ በክብር ትንሣኤ፣ በሕይወት ትንሣኤ፣ በጻድቃን ትንሣኤ ተነሳን። እናስ ሌሎቹሳ ምዕራፍ 20 ቁጥር 5 የቀሩቱ ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ምን አልሆኑም? ምኑ እስኪፈጸም? 1000 ዓመት እስኪፈጸም በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ለምን? ከ1000 ዓመት በኋላ ያለ ትንሣኤ አለ። በእሱ የሚነሳ ሁሉ ለምንድን ነው የሚነሳው? ለሕይወት፣ ለፍርድ። ኦኬ፣ አሁን ስሞቹን ብቻ ይዛችሁልኝ ሂዱ። ትንሣኤ 2 አይነት ነው። ትንሣኤ በየተራ እንጂ አንዴ ሰው ሁሉ አይነሳም። ስሙም የትንሣኤው ስም ለሕይወት ትንሣኤ መነሳትና ለፍርድ ትንሣኤ መነሳት ነው። ሌላ ስሙሳ ፊተኛው ትንሣኤና የኋለኛው ትንሣኤ ነው። ወይንም የጻድቃን ትንሣኤ ነው፣ ያኛውስ የኃጥአን ትንሣኤ ነው። ሌላውሳ የሕያዋን ትንሣኤ፣ የሙታን ትንሣኤ። የሕያዋን ትንሣኤ ለሕይወት የሚነሱ፣ የሙታን ትንሣኤ ለፍርድ የሚነሱ። ክርስቶስ በኩርነቱ ለማን ነው? በክርስቶስ ላንቀላፉት እሱ በኩራት ሆኖ ተነስቷል። ለፍርድ ነው አይደለም። ለጥፋት ነው አይደለም። ለኩነኔ ነው አይደለም። ለክብር፣ ለከፍታ፣ ለንግስና፣ ለሕይወት። እናስ ክርስቲያኖች እንዲሁ ይነሳሉ። መጽሐፍ ምን ይላል? ያን ጊዜ ለሱ ሊገዛ ወደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርገዋል? ይለውጠዋል። እርግጠኛን እንነሳለን። እሱስ ጌታ ነው፣ ሊነሳ ይገባዋል። እኛሳ በእርሱ ያመንን እንዴት እንደሱ ማሳያ። እሱ በተነሳ ቀን መቃብሮች ተከፈቱ። ተኝተው ከነበሩት አምነው ካንቀላፉቱ የኦሪት ቅዱሳን ብዙዎች ተነሱ። በከተማም ገብተው ማንም እንዳይጠራጠር ለብዙ ሰዎች ለቀናቶች ይታዩ ነበረ። ጌታ ካረገ ከ40 ቀን ካረገ በኋላ ግን እነዛ ሰዎች እዚህ መሬት ላይ አልታዩም። ኤኒዌይስ
ሌሎቹስ ራእይ 20 ሌሎቹስ ይህ 1000 ዓመት እስኪያልቅ ድረስ ሌሎቹ በሕይወት አልኖሩም። ምን ይሆናል ማለት ነው? 1000 ዓመት ሲያበቃ ክርስቶስ መንግስቱን ለአባቱ አሳልፎ ሲሰጥ ያን ጊዜ ፍጻሜው ይሆናል። እያንዳንዱ ምን ይሆናል? ይነሳል። ምን ታላቅና ነጭ ዙፋን አየሁ፣ በፊቱም ሙታን ሁሉ ተነስተው ቆመው አየሁ። ሁሉም ስማቸው በሕይወት መጽሐፍ ስላልተገኘ ወደ እሳት ባህር ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በዛም ጭሳቸው በእግዚአብሔር ፊት ከዘላለም እስከ ዘላለም ይወጣል። ኢየሱስን ማየት ክፍሉ ራሱ ሲጀምር የዮሐንስ ራእይ ይላል፣ ወይም the unveiled Christ። ዮሐንስ በ3 ዓመት ተኩል ኢየሱስን በምድር ያውቀዋል። አሁን ግን ያረገውን ነው ያያየ ያለው። አሁን ግን በሰማይ የተቀመጠውን ነው። አይኖቹ እንደ እሳት ነበልባል የሆኑ፣ እግሮቹ እንደ ጋለና ሲሆኑ፣ አልፋና ኦሜጋ የሆነ በፊተኛው ሲመለከት በአህያ ውርንጫላ ላይ ተቀምጦ የመጣው አይደለም። የወጉት እያዩ ባምባ ላይ ፈረስ ተቀምጦ የሚመጣ ብርቱ ኢየሱስ ነው አሁን የሚያየው። ስለዚህ በትንሣኤ የተገለጠውን ክርስቶስ ማየት ወይም ደግሞ ክርስቶስ ኢየሱስ በትንሣኤ ያለውን ማንነት ቪዥዋላይዝ ማድረግ ነው አንዱ የድል ምልክት። ስለዚህ ወደ ድል ለመሄድ ስለ ክርስቶስ ያለን ስቴት አሁን በግርግም የተወለደ አይደለም። አሁን መልካምና በኢየሩሳሌም በገሊላ የሚሄድ የሚሰደብ የሚነቀፍ ኢየሱስ አይደለም። የሚገዛ የተገለጠ ስልጣን በሰማይና በምድር የተሰጠው በአባቱ ቀኝ ሁሉን ጨርሶ በሰማይ በምድርና ከምድር በታች የሚገኙትን ጉልበቶች ያንበረከከ ኢየሱስ ነው። ስለዚህ የመጀመሪያ ለማሸነፍ እይታ ላይ ነው የሚጨርሰው። የድል ህይወት የመጀመሪያው ፐርስፔክቲቭ ላይ ነው የሚጨርሰው፣ ኢንሳይት ላይ ነው። ስለዚህ እግዚአብሔር ለድል ህይወት የመጀመሪያ የምንጠይቀው ምን ታያላችሁ? ማንን ኢየሱስ ስላችኋል? በቅፍ ያለ ኢየሱስ አይደለም፣ ሁሉን ያቀፈ በሁሉ ላይ የሚገዛ ኢየሱስ። ስለዚህ የመጀመሪያ እይታችን ይሄንን ነው። ዮሐንስ ሲናገር ኢየሱስን በልዩ ክብር ሲገልጠው እንመለከታለን። በሌላ መጽሐፍ የማናገኘው፣ በሌላ ተጽፎ የማናገኘው አንቬልድ የሆነውን ክርስቶስ ሲመለከት እንመለከታለን። በሰባቱ አብያተ ክርስቲያናት መልእክት ላይ ኢየሱስን ኤግዛልትድ ሲያደርገው እንመለከታለን። ክብር ሁሉ ለኢየሱስ ይሁን። ምዕራፍ 1 ቁጥር 12 እስከ 18 ኃይለኛ ስልጣን ያለው ጌታ ሆኖ ኢየሱስ ትመለከታላችሁ። በሰባቱ መቅረዞች የሚመላለስ የቆመ የእሳት ነበልባል የሆነ አይኖች ያሉት ድምፁ እንደ ብዙ ውኆች የሆነ በጠቅላላው የፍርድና የስልጣን አቅም ያለው ኢየሱስን ትመለከቱታላችሁ። ይሄንን ለደቂቃ ቪዥዋላይዝ ብታደርጉት አጠገባችሁን ትረሳላችሁ፣ ችግራችሁን ትረሳላችሁ፣ ወይም ትንሽ ይሆንባችኋል። ለምን? የገዘፈ የተለቀ የከበደ ኢየሱስን እንመለከታለን። ኢሳይያስ ትዝ ይላችኋል። ኢሳይያስ ለ50 ምናምን ዓመት የገዛውን ይሁዳን ያስተዳድር የነበረውን ኦዚያንን በነበረበት ዘመን እንዲሁም በዝምድና አጎቱ የነበረን ሰው ጋር ህብረት የነበረው ሰው ነበር። ስለዚህ ኦዚያን ከሞተ በኋላ የይሁዳ ግዛት በኢኮኖሚና በፖለቲካ ጫፍ የደረሰ ምንም እንኳን በሞራል ዲክላይን ቢያደርግም ይሄ ማህበረሰብ በኦዚያን አማካይነት ትልቅ ቦታ የደረሰ ግን የኦዚያን መቀሰፍ በእስራኤል ላይ ትልቅ ክፍተት ይፈጠራል፣ ጋፕ ይፈጠራል። በፊት የነበረውን መደገፊያ የተወሰደበት ማህበረሰብ እግዚአብሔርን ረጅምና ከፍ ባለ ዙፋኑ ላይ ያየውታል። ይሄ መገለጥ ነው። ኢየሱስ ማነው? ኢሳይያስ ከኦዚያን ጋር ያለውን ግንኙነት የነጠለው። እግዚአብሔር ከችግሮቻችን ጋር የሚነጠለን በግዝፈቱ ነው፣ በትልቅነቱ ክርስቶስን በመሳል ነው። ስለዚህ የመጀመሪያው ራእይ መጽሐፍ ላይ የምትመለከቱት ኢየሱስን የሚገዛ ጌታ፣ ሁሉን ቻይ ጌታ አድርጎ ሲገልጠው እንመለከታለን። የጌታ ስም ብሩክ ይሁን። ይሄ በሰባቱም ቤተክርስቲያኖች ላይ በተለያየ መልኩ ኢየሱስን ሲያስተዋውቃቸው ይህንን መገለጥ ሲነግራቸው እናያለን። ችግራቸውን ድካማቸውን ከማውራታቸው በፊት ወይም ከችግራቸው እንዴት መመለስ እንዳለባቸው ከመናገሩ በፊት ኢየሱስን አግዝፎ ሲስለው እንመለከታለን። ለኤፌሶኖች
ኢየሱስ ክርስቶስ ፍቅር የለሽ ለነበረችው ቸርች ኢየሱስ ክርስቶስን በመቅረዞች መካከል የሚመላለስ መቅረዞቹን በእጁ የያዘ የሚመላለስ የሚያይ ጌታ። እነዚህ ሰባቱ አብያተ ክርስቲያናቶች ስለራሳቸው የሚሉት አላቸው። ዓለም ስለነሱ የሚለው አለ። አሁን የክርስቶስ ኢየሱስ መገለጥ ግን ዓለም ከሚለው ራሳቸውን ከሚሉ የሚያወጣ መገለጥ እንደሆነ ትመለከታላችሁ። ኤፌሶን ፍቅር የሌላት ቤተክርስቲያን፣ ጴርጋሞን በዶክትሪን ኮምፕሮማይዝ ያደረገች ቤተክርስቲያን፣ ቲያጥሮን የሞራል ዲክላይን ውስጥ ያለች ቤተክርስቲያን፣ ሰርዴስ ዴድ የሆነች መንፈሳዊ ፈርቨንሲና ግለት የጣለች ቤተክርስቲያን፣ ሎዶቅያ ግዴለሽ ኬርለስ የሆነች ቸርች ትመለከታላችሁ። ስለዚህ ዮሐንስ በራእይ መጽሐፍ ላይ ለነዚህ ቤተክርስቲያኖች ኢየሱስን ከሃይማኖት ለማውጣት ከሞት ስርዓት ለማፋታት ኮምፕሮማይዝ ከማድረግ ለማውጣት ኢየሱስን ከፍ ሲያደርግ ትመለከታላችሁ። የቀዘቀዘ ፍቅር ላላት ሰባቱን መቅረዝ በእጁ የሚይዝ የፍቅርን ጌታ ከፍ አድርጎ ሲናገር ትመለከታላችሁ። እውነት በእጇ የወደቀ ሀብታም ነኝ የምትል በሪላቲቭ ኮምፕሮማይዜሽን በፖስት ሞደርኒዝም ለታጠረች ቤተክርስቲያን እውነትን በራሷ መነጽር ለምትመለከት እውነት የሆነውን ከፍ ያለውን ጌታ በመከራና በችግር ውስጥ ለምታልፍ ከአፉ በሁለት አፍ የተሳለ ሰይፍ የሚወጣ እያለ ኢየሱስን እያገዘፈ ኢየሱስን እያተለቀ ኢየሱስን እየሳለ እንመለከታለን። በህይወታችን ለማሸነፍ የመጀመሪያው መገለጥ ነው፣ ክርስቶስን ማየት ነው። ሰው ለማሸነፍ ከተሸነፈበትም ወይም ከተገዳደረው ነገር ለመውጣት የመጀመሪያው ነገር ክርስቶስ ኢየሱስን በውበትና በክብር ማየት ይጠበቅብናል። የሚገርማችሁ ይሄንን ኢየሱስ ክርስቶስ መንፈስ ቅዱስ እንደ ችግራችን ነው የሚስለው። በሰልፍ ውስጥ ለሚያልፍ የክርስቶስ ኢየሱስን ሰይፍ፣ በመቀዝቀዝ ውስጥ ለሚያልፍ የክርስቶስ ኢየሱስን እሳት፣ ሙቀት፣ ግለት ይናገራል። ስሙ ይባረክ። ባለፈው ሳምንት ይህንን ነው ለመናገር የሞከርኩት። በቀኝ እጁ ሰባት ከዋክብቱን የያዘ በሰባቱ መቅረዞች መካከል የሚመላለስ ለሰምሬኔ ሲገለጥስ ምን ብሎ ነው የተገለጠው? ክርስቶስ የተገለጠበትን ሁለት ራእይ መጽሐፍ ምዕራፍ 2 ቁጥር 8 ላይ ፊተኛውና የመጨረሻው የሞተውም ሕያው የሆነው ቤተክርስቲያኗ በምን ታልፈ ነበር? በከባድ ሰልፍ በከባድ መከራ ውስጥ ነው የምታልፈው። በችግር ውስጥ ይሙቱ ይኑሩ አያውቁም። ግን እንደዚህ ይላቸዋል፣ ሞት ተረቷል፣ ሞትን አሸንፌያለሁ የተነሳ ኢየሱስን ሲናገር ትመለከታላችሁ። የጴርጋሞን ቤተክርስቲያን ክርስቶስ የተገለጠበት ስለታም አፍ ያለው ኮምፕሮማይዝ ስለምታደርግ መለየት ስላቃታት፣ ጨለማን ከብርሃን ሞት ከህይወት ጥፋትን ከክብር መለየት ያቃታት፣ ቅድስናን ከጽድቅ መለየት ላቃታት ቤተክርስቲያን ከሁለት አፍ ሰይፍ ዳይሴክት ማድረግ የሚችል የከበረውን ከተዋረደው የሚለይ ኢየሱስን ትመለከታላችሁ። ያን ጊዜ ነው ሴፓሬት ማድረግ የምንችለው። የከበረውን ከተዋረደው የምንለየው በዚህ መልክ ነው፣ በክርስቶስ ኢየሱስ መገለጥ ውስጥ ነው። የቲያጥሮንም ቤተክርስቲያን 2:18 ላይ ስትመለከቱት ክርስቶስ የተገለጠበትን መልክ እንደ እሳት ነበልባል ያሉ አይኖች ያሉት እግሮቹ እንደ ነጠረ ናስ የሆነ የእግዚአብሔር ልጅ ይላል። ሃሌሉያ። ስለዚህ መለኮታዊ ኦቶሪቲውን ትመለከታላችሁ። በቲያጥሮን ላይ ይህንን ሲገልጥ ትመለከታላችሁ። የሰርዴስ ቤተክርስቲያን ምዕራፍ 3 ቁጥር 1 ላይ ክርስቶስ የተገለጠበት መልክ ሰባቱን የእግዚአብሔር መናፍስት ሰባት ከዋክብት የያዘ ይላል። ክብር ሁሉ ለኢየሱስ ይሁን። ስለዚህ ሰባት የሙላት የመደምደሚያ የመንፈስ ቅዱስን አቅም አመልካች ቃል እንደሆነ ታያላችሁ። የፊላደልፊያ ቤተክርስቲያን ምዕራፍ 3 ቁጥር 7 ላይ ክርስቶስ የተገለጠበት መልክ ቅዱስና እውነተኛ የሆነው የዳዊት መክፈቻ ያለው የሚከፍት ከእንግዲህ ማንም የማይዘጋ የሚዘጋም ከእንግዲህ ማንም የማይከፍት ንጉሳዊ ስልጣኑን የዳዊት ቁልፍን በእጁ የያዘ ኪንግሺፑን የሚያመለክት ነው። የሎዶቅያን ቤተክርስቲያን ራእይ 3:14 ላይ ስትመለከቱ ክርስቶስ የተገለጠበት አሜን ታማኝ እውነተኛ ምስክር የእግዚአብሔር ፍጥረት መጀመሪያ ይለዋል። ስለዚህ ማዕረጎቹ የሎዶቅያ ራስን የማታለል የዲሰፕሽንን ስፒሪት ከቤተ ክርስቲያኗ ለመስበር ይህንን እንደገለጠ እንመለከታለን። ዛሬ የህይወት ለውጥ የሚጀምረው ከግብር አይደለም ከመገለጥ ነው። ስለዚህ ነው የልቦና አይኖቻችን እንዲበሩ የሚያስፈልገው። ይሄ የልቦና አይኖቻችን እንዲበሩ አይኖቻችን እንዲከፈቱ ምንድነው የሚያስፈልገን? በደንብ ስሙኝ።
ክርስቶስ ኢየሱስ አንዳንድ ጊዜ አሁን ይሄ 40 ቀን ጾም ጸሎት ስንገባ ስንጸልይ የሆነ ነገሮችን ስናደርግ ብዙ ጊዜ ሰዎች ሲቸገሩ እመለከታለሁ። አንድ ነገር በጣም አውቁ፣ ሁሉ ጊዜ በህይወታችን ልንመስለው የሚገባ አንድ አካል ክርስቶስ። ኢየሱስ ክርስቶስ በምድር ላይ ይጸልይ ነበር። አዎ ስንት ቀን ይጸልይ ነበር? 40 ቀንና 40 ሌሊት ከሰፈር ወጥቶ ከአካባቢው ወጥቶ ለ40 ቀንና ለ40 ሌሊት ኢየሱስ ጸልዩዋል። ያ የክርስቶስ የህይወት ሥርዓት ህይወታችሁ ላይ ሲገባ እንደ ኢየሱስ ነው የሚገልጣችሁ። በኋላ ላይ መጣበታለሁ። እንደ ልማድ የሆኑ ህይወቶች ኢየሱስ ነበሩት ይላል። ስለዚህ በህይወታችን ለውጥ የሚጀምረው ከሬቨሌሽን ነው፣ ከመገለጥ ነው። ይህንን መገለጥ እንዴት እናገኛለን ነው አሁን ገብቶናል። የኢየሱስ መገለጥ የህይወት ለውጥ ያምጣል። ባይ ዘ ወይ ንስሐ ማለት እግዚአብሔርን በክርስቶስ በኩል የተገለጠውን ነገር በማየት ያለ ያቅጣጫ ለውጥ ነው። አሁን ይህንን ኢየሱስ እንዴት እንየው ነው? ዮሐንስ ያየውን ኢየሱስ እንዴት እንየው? ኤፌሶን ላይ ጳውሎስ አንድ ነገር ይለናል። የጥበብና የመገለጥ መንፈስ፣ ባጭር አማርኛ ኢየሱስን በምድር ላይ የሚገልጠው አንድ አካል አለ፣ መንፈስ ቅዱስ። ይሄ መንፈስ ቅዱስ ኢየሱስን እንዲገልጥልን ደግሞ ምንድነው ቅድመ ሁኔታ ብትሉ፣ ህብረት። ከመንፈስ ቅዱስ ጋር ባላችሁ ህብረት ልክ ነው ክርስቶስን የምታውቁት። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ያለ ክርስቶስ እግዚአብሔር አይታወቅም፣ ያለ መንፈስ ቅዱስ ኢየሱስ አይታወቅም። ለምን? እርሱ በመጣ ጊዜ ነው ከኔ ያለውን ወስዶ ይነግራችኋል። አሁን ኢየሱስን በባለቤትነት በመጽሐፍ የተጻፈው የፍጥረት ሁሉ ጌታ የሆነውን ኢየሱስ ያረገውን የከበረውን የሰራውን መናገር የሚችለው መንፈስ ቅዱስ ነው። እንደ ኤፌሶን አማኞች ግን ብዙ አማኞች መንፈስ ቅዱስ እንዳለ እንኳን ማያውቁ ሊኖሩ ይችላሉ። ኤፌሶን መጽሐፍ ቅዱስ ሲናገር በመጥምቁ ዮሐንስ አምነው የዳኑ የኤፌሶን ሰዎች ጳውሎስ መንፈስ ቅዱስን ተሞላችሁ ወይ ሲላቸው እንዳለ እንኳን እናቅም ይላሉ። ዛሬ መንፈስ ቅዱስን እንዳለ ማወቅ የሚለው ቃል መንፈስ ቅዱስ በነገረ መለኮት የሥላሴ አካል መሆኑን ማወቅ አይደለም፣ ህብረት ማድረግ ነው። መጽሐፍ ቅዱሳችን ሲናገር እግዚአብሔርን በፍቅር ኢየሱስ ክርስቶስን በጸጋ የተገለጠው በመንፈስ ቅዱስ ህብረት በኩል ነው ሪሌት የምናደርገው። መለኮታዊ ህብረት በመንፈስ ቅዱስ በኩል ነው የሚገለጠው። ስለዚህ ከእግዚአብሔር መንፈስ ጋር ባላችሁ ህብረት መጠን ክርስቶስ ኢየሱስን በክብሩና በኃይሉ ታዩታላችሁ። ከመንፈስ ቅዱስ ጋር ባላችሁ ግንኙነትና መነካካት ኢንካውንተር ነው ልታዩት የምትችሉት። ሰሞኑን ስንጸልይ በያዕቆብ ጸሎት ነበር የምንጸልየው። ያዕቆብ በከብት ተባርኳል፣ ኤንጂሊክ ሚኒስትሪ አግኝቶታል። እንደገና ደግሞ በቤተል የተገለጠ ብዙ ስርዓቶችን ብዙ የእግዚአብሔርን ተአምራቶች አይቷል። በያቦቅ ሸለቆ ግን ከብቶችን ወደ ማዶ አሻገረና ይላል ካልባረከኝ አልለቅህም። ይሄ ሁሉ የቀንድ ከብት ይዞ ይሄ ሁሉ ነገር ይዞ ካልባረከኝ አልለቅህም። የትኛውን በረከት ነው የፈለገው? ሰውነቱ ድኖ የሚቀርበት በረከት፣ ከእግዚአብሔር ጋር ያለ የኢንካውንተር መነካካት። ኢየሱስ ስሙ ይባረክ። ከኔ ጋር ናችሁ? ዛሬ የእግዚአብሔር ቅዱሳን አንድ ነገር ልንገራችሁ። መንፈሳዊ ነገር መረጃ አይደለም። መንፈሳዊ ነገር ልምምድ ውስጥ ለመግባት ከፈለጋችሁ የመጀመሪያ የሚቀድመው በመንፈስ ቅዱስ ወዳለው መገለጥ ነው። ራሱ ጳውሎስም በፕሮቶኮል ደረጃ ይሄንን ያደረገው ለኤፌሶን ሰዎች ምዕራፍ 1 ላይ ሲናገር በሰማያዊ ስፍራ ስለተባረኩበት ስለ ብዙ ነገር ከተናገረ በኋላ ግን እንዲለማመዱት እርሱን በማወቅ የጥበብና የመገለጥ መንፈስ አስፈላጊ ነው ሲል እንመለከታለን። መንፈስ ቅዱስን አጠገባችሁ ያለውን ሰው መንፈስ ቅዱስን በልምምድ ደረጃ ታውቁታላችሁ በሉት እስቲ። ታውቀዋለህ በሉት እስቲ። መንፈስ ቅዱስን በልምምድ ደረጃ ካወቅነው 3 ነገሮች በህይወታችን አንኳር ነጥቦችን እናያለን። አንኳር ነጥቦችን ልንገራችሁ። መንፈስ ቅዱስ ጓደኛችሁ ከሆነ 3 ነገር በህይወታችሁ ይሆናል። አንደኛው የሚሆናችሁ ስትወጡና ስትገቡ ከመንፈስ ቅዱስ ጋር ትገባላችሁ፣ ትወጣላችሁ። ለምሳሌ አንድ ሰው በተደጋጋሚ ከአንድ ሰው ጋር ሲወጣና ሲገባ ካያችሁት ምንድናቸው ይተላላችሁ? ጓደኛ ማቾች ናቸው። የእንትና ጓደኛ ማን ነው ስትባሉ አስቱም። ለምን? አብሮ ይገባል ይወጣል። መንፈስ ቅዱስ ምልልስ ይፈልጋል። walk of the spirit የምንለው እሱ ነው። በመንፈስ መመላለስ ማለት መንፈስ ቅዱስን እንደ ጓደኛ አብሮ መግባት አብሮ መውጣት ማለት ነው።